ኢኮኖሚው አለ። በ2017 የኢትዮጵያ መንግስት ለ200 የገጠር ከተሞች ኤሌክትሪክ የማብራት እቅድ አለው። 140 ከተሞች ከብሔራዊ ቋት፣ የተቀሩት 60 ከተሞች ከፀሐይ ኃይል የሚመነጭ ኤሌክትሪክ ያገኛሉ። ባለፉት 5 ወራት 43 የገጠር ከተሞች ኃይል ማግኘታቸውን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ሽፈራው ተሊላ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ተናግረዋል። ኃይል ያገኙ ከተሞች ቁጥር መጨመሩን ባለስልጣናቱ ቢናገሩም ሽፈራው የሚመሩት የኢትዮጵያ ኤሌክትሪክ አገልግሎት ያሉት ደንበኞች ግን 5 ሚሊዮን ገደማ ብቻ ነው። እንደ ሀገር ናሽናል አክሰስ ግሪድን፣ ሌሎች የኦፍ ግሪድ ሶሉሽንን በመጠቀም የኤሌክትሪክ ተደራሽነት 54% ነው። ኤሌክትሪክ ያገኙ ከተሞች ደግሞ ወደ 8245 ነው። ኢትዮጵያ ከ1999 ጀምሮ ተግባራዊ በምታደርገው የገጠር የኤሌክትሪክ ማስፋፊያ መርሃ ግብር ኃይል ያገኙ ከተሞች ቁጥር ቢጨምርም አሁንም በሺዎች የሚቆጠሩ ቀበሌዎች ጨለማ ውስጥ ናቸው። በገንዘብ ሚኒስቴር መረጃ መሰረት ባለፉት 14 ገደማ ዓመታት ለገጠር የኤሌክትሪክ ማስፋፊያ 15 ቢሊዮን ብር መንግስት ወጪ አድርጓል። ይሁንና በኢትዮጵያ ኤሌክትሪክ አገልግሎት የፕሮጀክቶች ፖርቶፊሊዮ ስራ አስፈጻሚ ክንፈ ነጋሽ እንዳሉት የሚመደበው በጀት በቂ አልሆነም። በተለይ ላለፉት 4-5 ዓመታት በየዓመቱ 1 ቢሊዮን ብር አካባቢ ነበር ሲመደብ የነበረው። ይሄ በጀት ሊያሰራ የሚችለው የከተማ ቁጥር አለ። አመቱ ደግሞ ወደዚህ ሲጠጋ አምና ሊያሰራ የሚችለው የገንዘብ መጠንና ዛሬ አንድ ከተማ ሊያሰራ የሚችለው የገንዘብ መጠን የተለያየ በመሆኑ የምናቀዳቸው ከተሞች እየቀነሱ መጥተዋል። ኢትዮጵያ ካሏት ከተሞች 65 በመቶ ከብሔራዊ ቋት፣ የተቀሩት 35 በመቶ ደግሞ ፀሐይን ከመሳሰሉ አማራጮች የሚመነጭ ኤሌክትሪክ እንዲያገኙ አቅዳለች። እቅዱን ለማሳካት 6.5 ቢሊዮን ዶላር ያስፈልጋል ተብሎ ቢሰላም በተለያዩ ተለዋዋጭ ምክንያቶች ሲከለስ ወደ 11 ቢሊዮን ዶላር ከፍ ማለቱን አቶ ሽፈራው ተናግረዋል። በመንግስት በጀትና ዓለም ባንክን ከመሳሰሉ ተቋማት በሚገኝ ብድር ኤሌክትሪክ ለማስፋፋት የሚደረገው ጥረት ግን የዜጎችን ፍላጎት መሙላት አልቻለም። ባለፈው ሳምንት በህዝብ ተወካዮች ምክር ቤት ለ2 ዓመታት የተሰበሰቡ ጥያቄዎች ለኢትዮጵያ ኤሌክትሪክ አገልግሎትና ለኢትዮጵያ ኤሌክትሪክ ኃይል ኃላፊዎች በቀረቡበት ወቅት በኃይል አቅርቦትና በፍላጎት መካከል ያለው አለመጣጣም ቁልጭ ብሎ ታይቷል። የምክር ቤቱ አባላት የተወከሉባቸውን የምርጫ ክልሎች ጨምሮ ኤሌክትሪክ ያላገኙ ቀበሌዎች፣ ወረዳዎችና ከተሞች በርካታ መሆናቸውን ለኃላፊዎቹ ተናግረዋል። ኤሌክትሪክ ከሀገሪቱ ማዕከላዊ ክፍሎች በራቁ አካባቢዎች በፍትሐዊነት ሊዳረስ ይገባል በማለት የሞገቱ የምክር ቤቱ አባላት የኃይል መቆራረጥ ያስከተላቸውን ችግሮች በተደጋጋሚ አንስተዋል። የሁለቱ ተቋማት ኃላፊዎች የኃይል ማከፋፈያ ጣቢያዎችን ጨምሮ የኤሌክትሪክ አገልግሎት ማጠናከሪያና ማስፋፊያ መሰረተ ልማቶች ጥያቄ በቀረበባቸው አካባቢዎች ሊገነቡ ይገባል የሚል ሙግት ገጥሟቸዋል። እንደ ምስራቅ ባሌ ዞን የሰብስቴሽን ከፍተኛ ችግር ስላለ ሰብስቴሽን እንዲገባልን ወይም ደግሞ ተፈቅዶ እንዲሰራልን በሚል ነው የተጠየቀው። የማጂ ከተማ ይዘምለታል። 130 ዓመት የሆነው ከተማ ነው። ጨለማ ውስጥ ለ130 ዓመት ጌዴኦ ውስጥ ያለው የመብራት ችግር ያልተፈታና ህዝቡንም እያማረረ ያለ ችግር ነው። ካሉት የ36 የገጠር ቀበሌዎች ከላላ ወረዳ ላይ 6 ብቻ ናቸው መብራት ያላቸው። የምክር ቤቱ አባላት ላቀረቧቸው ጥያቄዎች መልስ መስጠት ግን የኢትዮጵያን አቅም የሚፈታተን ነው። የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ስራ አስፈጻሚ አንዱ ዓለም ሲአ ስራው ከፍ ያለ ገንዘብ እንደሚጠይቅ ተናግረዋል። ከትራንስሚሽንና ሰብስቴሽን ጋር ተያይዞ ወደ 5.2 ቢሊዮን ዶላር ያስፈልጋል። ሁለተኛው ደግሞ የሚመጣው ሀገራችን በየጊዜው እያደገች ትሄዳለች። እድገቱን ተከትሎ የሚመጣውን ኃይል ተከታትሎ ለመመለስ የኃይል ማመንጫ መገንባት ያስፈልጋል። በእኛ ግምት የሚቀጥሉትን 10 ዓመታት በተጨማሪነት የሚመጣውን የኃይል ፍላጎት ለመመለስ ወደ 8 ቢሊዮን ዶላር አካባቢ ያስፈልጋል። በአጠቃላይ ብንደምራቸው አንድ ላይ ወደ 14 ቢሊዮን ዶላር ያላነሰ ያስፈልጋል ማለት ነው። ለሚቀጥሉት 10 ዓመታት እንስራቸው ብንል በአመት ከ1 ቢሊዮን ዶላር በላይ ተጨማሪ ገንዘብ ይፈልጋል ማለት ነው። የኢትዮጵያ ኤሌክትሪክ ኃይል ከውሃ 5600 ሜጋዋት፣ ከንፋስ 404 ሜጋዋት እንደዚሁም ቆሻሻ በማቃጠል ከሚፈጠር ሙቀት 25 ሜጋዋት ኃይል ያመነጫል። ግማሽ ያክሉን የሚያመነጨው ግብፅ በአይነ ቁራኛ የምታየው ታላቁ የህዳሴ ግድብ እንደሆነ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አሸብር ባልቻ ተናግረዋል። ኦልሞስት 50% ኃይል እየመጣ ያለው ከህዳሴ ነው። አሁን ላይ ያለው የማመንጨት አቅም 5150 ሜጋዋት ነው። ለምን ቀነሰ ለተባለው ኢነርጂው አልቀነሰም። አሁንም 5150 ሆኖም ኢነርጂው ተመሳሳይ ነው። ወደ 15600 ጊጋዋት ሰዓት በአመት ያመነጫል። 6000 ሜጋዋትም ቢሆን ኢነርጂው የሚያመነጫው ተመሳሳይ ነው።
15670 ጊጋዋት ሰዓት ነው። ወደ ገንዘብ ወይም ወደ መብራት የሚቀየረው ያ የሚመነጨው ኢነርጂ ነው እንጂ ሜጋዋቱ አይደለም። አቶ አሸብር የሚመሩት ተቋም ከሚያመነጨው ኃይል 85 በመቶው ለኢትዮጵያ ኤሌክትሪክ አገልግሎት የሚሸጥ ነው። የሲሚንቶ ፋብሪካዎች፣ የኢትዮ ጅቡቲ ምድር ባቡር ኮርፖሬሽን፣ የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም እና ሳፋሪኮምን የመሳሰሉ ከፍ ያለ ኃይል የሚጠቀሙ ተቋማት በአንጻሩ ኤሌክትሪክ በቀጥታ ከተቋሙ ይሸምታሉ። በ2011 በጀት ዓመት 6.2 ቢሊዮን ብር የነበረው የኢትዮጵያ ኤሌክትሪክ ኃይል ገቢ በ2016 ወደ 27 ቢሊዮን ብር አድጓል። ይሁንና ዋና ስራ አስፈጻሚው አሸብር ባልቻ እንዳሉት ተቋሙ አሁንም ከኪሳራ አልተላቀቀም። 2016 ላይ 10 ቢሊዮን አካባቢ ኪሳራ ውስጥ ገብተናል። ከዛ በፊት የነበሩት ዓመታት 2012 ላይ ኦልሞስት 30 ቢሊዮን ብር ኪሳራ ውስጥ የነበረ ተቋም ነው። ተቋሙ ከፍተኛ ብድር አለበት። የሀገር ውስጥ ብድር አለብን፣ የውጭ ብድር አለብን። ለብድር ወለድ እንከፍላለን። እንዲሁም በምንዛሬ ለውጥ የሚመጣ ኪሳራ አለ። በዋናነት ተቋማችን የሚሰራቸው ግንባታዎች ከፍተኛ የውጭ ምንዛሬ የሚፈልጉ ናቸው። እያንዳንዱ እቃ አገር ውስጥ የሚመረት አይደለም፣ ከውጭ ተመርቶ የሚመጣ ነው። ስለዚህ የምንሰራቸው ፕሮጀክቶች በውጭ ምንዛሪ ነው የምናሰላው። ስለዚህ የምንዛሪ ለውጡ በሚመጣ ጊዜ የተቋሙ ኪሳራ እየጨመረ ነው የሚሄደው። የኢትዮጵያ ኤሌክትሪክ ኃይል ወደ 8000 ሰራተኞች የሚያስተዳድር 790 ቢሊዮን ብር የሚጠጋ አጠቃላይ ሀብት ያለው ተቋም ነው። በቅርቡ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ከተካተቱ ተቋማት አንዱ የሆነው የኢትዮጵያ ኤሌክትሪክ ኃይል የነበረባቸው ከፍተኛ ዕዳ ወደ ገንዘብ ሚኒስቴር ከተዘዋወረላቸው የመንግስት የልማት ድርጅቶች መካከል ይገኝበታል። ባለፉት 3-4 ዓመታት በአጠቃላይ 454.7 ቢሊዮን ብር የሚሆን ዕዳ ነው ከኛ ላይ ይወሰደልን። በተለይ የባለፈው በጀት ዓመት ላይ የንግድ ባንክ ዕዳችን ወደ 263 ቢሊዮን ብር የነበረውን ዕዳ ወደ ገንዘብ ሚኒስቴር አይ ቲንክ እዚህ የተከበረው ፓርላማ ጋር ቀርቦ የተወሰደልን ነው ማለት ነው። የኤሌክትሪክ መሰረተ ልማት ስርቆት ሌላው መንግስታዊውን ተቋም እየተፈታተነ የሚገኝ ጉዳይ ነው። ችግሩን ዋና ስራ አስፈጻሚው አቶ አሸብር ከፍተኛ ጥፋት ሲሉ ገልጸውታል። የኃይል ማስተላለፊያ ማማዎች ስርቆትና የመሰረተ ልማት ውድመት መበርታቱን ያስታወሱት ኃላፊው በአማራ ክልል እየተገነባ የሚገኘው የአዘዞ ጭልጋ የኃይል ማከፋፈያ በዚሁ ምክንያት ኪሳራ እያስከተለ እንደሚገኝ ለምክር ቤቱ ገልጸዋል። አዘዞ ጭልጋ ላይ ያው ሰብስቴሽኑ ሙሉ በሙሉ ጨርሰናል ከ2 ዓመት በፊት። ግን አሁንም የመስመር ዝርጋታው ሙሉ በሙሉ ባለማለቁ ከፍተኛ ኪሳራ ውስጥ እየገባን ነው። የሰራነውም የኮንዳክተርና ትራንስሚሽን ላይን የተዘረፈ ነው ያለው። ፕሮጀክቱ ከ80% አፈጻጸም ወደ 60% እየወረደ ነው ያለውና በዋናነት ችግሩ ያለው እዛው የጸጥታ ችግር ነው። በተለይም ጎንደር አካባቢ የዓለም ባንክ ቀጥታ ለጎንደር ከንቲባ ደብዳቤ ጽፏል። ለክልሉ መንግስት በተደጋጋሚ እንዲያግዙን ጥያቄ አቅርበናል። ግን እስካሁን ያልተፈታ ጉዳይ ስለሆነ የተከበረው ምክር ቤት እዚህ ላይ እንዲያግዘን፣ መስመሩን ከጨረስን ሰብስቴሽኑ ሬዲ ነው የሚሆነው ማለት ነው። በኢትዮጵያ መንግስት ባለስልጣናት ዘንድ በመንግስት በጀት ሀገሪቱ ያለባትን የኤሌክትሪክ አቅርቦት ችግር መቅረፍ አይቻልም የሚል መግባባት ያለ ይመስላል። በቅርቡ የተከናወነው የታሪፍ ጭማሪ፣ የውጭ ምንዛሪ ግብይት ስርዓት ለውጥና መንግስት የሚያደርጋቸው የህግ ማሻሻያዎች የባለውረቶችን ቀልብ ይስባል የሚል ተስፋ አላቸው። እንዲያም ሆኖ ግን ከዚህ ቀደም በግል ኩባንያዎች የተጀመሩ የኃይል ማመንጫ ግንባታዎች ስኬታማ አልሆኑም። በአሰላ ከንፋስ ኃይል ለማመንጨት የተጀመረው እቅድ ውል በገባው ደካማ የሥራ ተቋራጭና በመንገድ ብልሽት ምክንያት ዘግይቷል። በቱሉ ሞዬ ከእንፋሎት ኃይል ለማመንጨት በመጋቢት 2012 ከኢትዮጵያ መንግስት ጋር ስምምነት የተፈራረመው ኩባንያ የጸጥታ ችግር በአካባቢው በመኖሩ ስራውን አቋርጦ ጥሎ ወጥቷል። የኮቪድ-19 ወረርሽኝና ለ2 ዓመታት የተካሄደው የሰሜን ኢትዮጵያ ጦርነት 2 የኃይል ማመንጫዎች ለመገንባት ጨረታ ያሸነፉ የግል ኩባንያዎች ስራ እንዳይሰሩ እንቅፋት እንደሆኑ የተቋሙ ኃላፊዎች አስረድተዋል። የሀገሪቱን ነባራዊ ሁኔታ ጨምሮ የተለያዩ ስብስብ ችግሮች ኢትዮጵያ ኤሌክትሪክ የምታመነጭባቸውን ዘርፎች ለማስፋት ባላት እቅድ ላይ ጭምር ጫና አሳድረዋል። 92% በላይ ነው የውሃ ኃይል ማመንጫችን ድርሻ። እሱን እየቀነስን ወደ 70% ማውረድ ነው የተቋሙ እቅድ። ይህንን ለመስራት ትልቁ አስበን የነበረው ከንፋስና ከፀሐይ እንዲሁም ጂኦተርማል ነው። በግል አልሚዎች እንዲለማ ነው እቅዳችን የነበረው። ነገር ግን በነበረው የሀገሪቱ ሁኔታ እንዲሁም ዓለም ላይ በተፈጠረው የማክሮ ፋይናንስ ሁኔታ እንዲሁም የሀገራችን የፋይናንስ ግሬድ በጣም ዝቅ በመደረጉ የግል አልሚዎች ወደ ኢትዮጵያ መጥተው ኢንቨስት የማድረግ ፍላጎታቸው እየቀነሰ መምጣቱ እቅዳችንም ባሰብነው ልክ መፈጸም አልቻልም። ነገር ግን
ይህንን አማራጭ ማስፋት የግድ ነው። ከዚህ በፊት በተከታታይ 10 ዓመት እየጠበቀ ድርቅ የሚመጣበት ሁኔታ አለ። ስለዚህ ወደፊትም ተጋላጭነታችን ስለሚሰፋ ይህንን የግድ መስራት ይኖርብናል ብለን እቅዳችን ውስጥ አካተን እየሰራን ያለን። መንግስት የታላቁ የህዳሴ ግድብን የኮይሻ ኃይል ማመንጫንና 5 ከንፋስ ኃይል ማመንጫዎች በመጪዎቹ 3 ዓመታት የማጠናቀቅ እቅድ አለው። ተጨማሪ 1000 ኪሎ ሜትር የኃይል ማስተላለፊያ መስመርና 27 አዳዲስ የማከፋፈያ ጣቢያዎች በ3 ዓመታት ይገነባሉ። እነዚህ ፕሮጀክቶች በቀጣይ 3 ዓመት ሲጠናቀቁ የነበረውን ተደራሽነት ከ87 ወደ 91% ያሰፋዋል ማለት ነው። ባለስልጣናቱ እንዳሉት እስካሁን ባለው አገልግሎት አዲስ አበባ፣ ሐረሪ ክልልና ድሬዳዋ በኤሌክትሪክ አቅርቦት የተሻለ ተደራሽ ህብረተሰብ ያለባቸው ናቸው። ሶማሌ፣ ደቡብ ኢትዮጵያና አፋር ክልሎች እንደ ቅደም ተከተላቸው ዝቅተኛ አገልግሎት ያገኛሉ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።